ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እውነት ነው። ማን እንደ እግዚአብሔር? በአምላክነቱ ማን እንደ እግዚአብሔር? በመሐሪነቱ ማን እንደ እግዚአብሔር? በይቅርታው ማን እንደ እግዚአብሔር? በቸርነቱ ማን እንደ እግዚአብሔር? የእግዚአብሔርን ስም ኤል የሚለውን ስም ተሸክሞ ከአጽናፍ እስከ አጽናፍ የሚበር ንስረ አርያም የሆነው መልአኩ ቅዱስ ሚካኤል ነው። ለአብርሃም መስዋዕት ለእግዚአብሔር እንዲያቀርብ ልጁን ሊሰዋ ወደ ሞሪያ ተራራ ይዞ በወጣ ጊዜ ልጁ ላይ ክፉ ነገር እንዳያደርግ በምትኩ በዕፀ ሳቤቅ የታሰረውን በግ እንዲሰዋ ከእግዚአብሔር ዘንድ መጥቶ የተናገረው መልአክ ይህ መልአክ ነው። ሎጥን ከጥፋት አገር ወደ ዞዓር ቀኝ እጁን ይዞ የመራው መልአክ ይህ ሚካኤል ነው። ኢያሱ በጦርነት ባለበት ቦታ በጦር ሜዳ ለሱ የተገናኘው ኃይልና ብርታትን የሰጠው ይህ ሚካኤል ነው። ለባህራን የሞትን ደብዳቤ የለወጠው ይህ ሚካኤል ነው። አፎሚያን ከጠላት ከዲያብሎስ እጅ ያስጣለው ይህ ሚካኤል ነው። በልዑል ፊት የሚቆም መልአከ ምክሩን ለልዑል የተባለው ይህ ሚካኤል ነው። የእሳት መጋረጃን የሚከፍትና የሚዘጋ ወደ ልዑልም ገብቶ በመንበሩ ፊት ተደፍቶ ለሰው ልጅ ምሕረትን ይቅርታን አይደለም ለሰው ለእንስሳት ለአራዊት ሁሉ ቸርነትን የሚለምን ይህ ሚካኤል ነው። በአዲስ ኪዳን ጴጥሮስ በወይን ቤት ባለበት ጊዜ ወደ ወይን ቤት የገባው ሰንሰለትን ከእጁ እንደ ቅቤ አቅልጦ ያወረደው ይህ ሚካኤል ነው። የብረት መዝጊያው አውቆ የተከፈተለት ይህ ሚካኤል ነው። ኃይልና ስልጣን ያለው ቅዱስ ዮሐንስ በራእዩ የተመለከተው ከሰማይ ሲወርድ ታላቅ ስልጣን ያለው መልአክ አየው። ከክብሩም የተነሳ ምድር በራች ያለው ይህ ሚካኤል ነው። በዮሐንስ ራእይ ምዕራፍ 10 ከቁጥር 1 ላይ ብርቱ የሆነ የጌታ መልአክ ከሰማይ ሲወርድ አየው። በአንድ እግሩ ባህርን በአንድ እግሩ የብስን ረግጧል። ቀስተ ደመና ላዩ ላይ ነበረ። ደመናን ተጎናጽፏል። የሕይወት መጽሐፍን በእጁ ጨብጧል። እርሱ አንድ ጊዜ በተናገረ ሰዓት 7 ነጎድጓዳት በሰባት አቅጣጫ ድምፅ ያሰሙት ኃያሉ ሚካኤል ባይራና ደብዳቤ ላሚዳ ሚካኤል እንተ ወዘነ ገርሰን እንተና ኡንኢየባ እንተ ጨነቀትዮባ ሞርኬ እንተና ቢትዮባ ጎጂዮባ እንተ የኪዮባ ሚካኤል ሱንታን ጨልድ ሚካኤል ያተወሳው ተነሲያ ያጊዮባ እንተ ወሳ ሚካኤል ባጎዳ ኮከሶ አሰናው በው የኪታንቻ ሚካኤል ማሮታይ ኢመትዶ ኪታንቻ ሚካኤል ጦሳ ዞሪያ የክዲ አሰናው ኤያ ኪታንቻ ሚካኤል አላየራ ኦለትዲ ኦላ ጦኒዳ ኪታንቻ ሚካኤል ዮሐንስ አጁታን ተማንና አንተማ ቦላን ሰልዋን ወልቃማ ባሳይ ደንዲስ ጦሳ ካወተታ ቦላን ሳጥናኤላ ጌቴቲያ ኮይሮ ኪታንቻቱ ገዳዋይ ኤቀትዶ ወዲያን ኪታንቻው ባዚቂ ጊጤሊን አፕ ቦንቾን ጉቲ ጦቁ ጊጤሊን አፕ ደሪያ ባይ ቃይዶ ወዲያን ኪታንቻታ ኢንተና መዲዳጌ ተና ሳጥናኤል ያጊዶ ወዲያን ጦሳዬ ወልቃማ ፎዋን ቆንጭዶ ወዲያን ሚካላ ኪታንቻራ ኦለታ ያጊዲ ጦሳይ ኪቲን ጣላያ ጭፍራራ በጭፍራ ጊግሲዲ ኦለትዳጌ ኦላንካ ጦኒዳጌ ጣላያ ጭታይ አጦነናው ዳንዳይቤናጌ ባርባሮስ ያላፑንታ ጡማን ኤፊዲ ቁልፒያን ጎርድዲ ወትዳጌ ዮሐንስ አጁታን ላተማን ሷቦላን ጭማ ቁልፒያን ሰንሰለታ በኩሽያን ቁርጶት ወይቂዳ ኪታንቻዬ አቺኑ ጎንቾሊ ፓቶ ያላሳን ሶሞቱ ሚስየረናጌ አይፈሶ ይስየረናጌ ገለሳን ቀማን አሲንታነ ቅዲ ቆጢን ወሊ ከረ ጎርዲየረናጌ አየፔ ደርዋ ኑዮ ቀረትያ አዋፔ ደርዋ ኑዮ ቀረትያ የኪዳጌቱ ጻፉታ ቁጭያጌ ወዘናይ መኢዶጌ ታኮሊያጌ ላታው አሲባዋ ጊያጌቱ ዮ ታኒዮ ዳይሲ ያጊያ ኑጎዳይ ጦሳይ ደስ ገላታይ ቦንቾ ኑጎዳይ ይጊደ ጦስታ ኪታንቻይ ቶኪታንቻይ ሚካኤል ያዕቆብና ጊዳ ሚካኤል ሎጥ አመቱ አበ ዞአሬ ቢታ ከሲዳ ሚካኤል አብራሜ የጦሳ ቻበ ሚሽራቹ ወዲዳ ሚካኤል እስራኤል ያናታ አይለተታ ቢታ በኪዮ ገለሳበ ዶሚዲ ገለሳ ፖኦ ቱሳን ቀማ ፖ ሻራን ካለትያ ጦሳ ኪታንቻይ ሲንታራ ቢያጌ ጦሳይ ሐልዋ ኪያና ኮይዶ ገላ እስራኤል ያሲንታበ ጎዞኮ ሰው ይውዲ እቂባይስ ዞኮ ሰው ሚካኤል ይውዲ እቂዮ ወዲያን እስራኤል ያናቱ ዮ ሲንታራ ፖ ኢሲያ ቱሳይነ ሻራይ
እስራኤል የናቱ በጎይኑ ይባይስ እሲውራይ ባትሪያው ቅዲ ሲንታው ጦምፒዮ ጋዛን ጦሳ ኪታንቻይ እስራኤል ያደረየው ሲንታው ጦምፒዮ ጋዛው ይባይስ ሞርኪያ ባጋራ ቀሲ ሳካና ጡማይ ግዲ ባይስ ጤሊ ሃጤልያ ደረቂን ሃደረቂያ የሽያ ሳካና ጡማይ ሞርኪያ ባጋራ ግዲ ባይስ ጦሳይ በደሪ ሃጋዳን መላሊያ ኖታን ፎዋን ካለቲ ዲርኪቢስ አባሲን ቲጋኪዮ ጋን ጦሳይ ሙሳ ጋር ያግስ አይከነ ጮጋይ ታኩ አይከነ ጤላይ ንኩሽያን ደያ ጣምአ ደንታ አባሽዋ ጦሳይ ያግስ ላኑዋ ማኒዮ ጎዳይ ኑናጋ ኪያመቱ አፔ ዳሪ ዳረኔ አባሻ ኪፊንቲያ ጎዳይ ዳሪ ዳረኔ ባልጉዋ ቦኒያ ኤፊያ ኤሂያ መረታውባ ሚዚ ውሽዲ አይሲያ ጎዳይ ዳሪ ዳረኔ ጦሳይ ዳሪስ ዳሮቶ መጥዋ ዳሮተታ ጦሳው ይዲዮ ዶፒተ ኢንተ ጦሳ ጊታተታ ኢንተ ነጋኪ ዳመቶ ኦዲት ቢቲያ ገዲደ ሸሬቺያ ገዲደ ታማኒዮ ሚካሊያ ጦሳይ ዳሬስጋ ታውጋናቲያ ሚካሊ ዳሬስጋ ነናሱጊያ ገዲደ ጫያ ገዲደ ኢቲያ ገዲደ ስልጣን እንደ ነና አታየ ገነጊ ወረቲያ ገዲደ ነናራ ወረቲያ ጋፔ ደሩዋ ነናራ ዲያ ጦሳይ ዳሪ ዳረኔ አነ ዳሬስ ያሳይ ገላታይ ቦንቾ ጦሳይ ወግዶ ስታላ ማን ብቻ ይግዛም አሳውኑና ኦጣላላይ ሃሮ ኦጣላላው ጎይናና ኦጣላላው አማነታና ላታጎ እኒው ጎዳይ ታና የላይ በነገ ያውራያነ ታና የላይ በነ ገላታያ ይወግዶ ነዛልቂያባ ነጎዳይ ኤሬስ ነኦሶ ኬታባ ነጎዳይ ኤሬስ ነቲዳሪያባ ነጎዳይ ኤሬስ ነና ሐቂሳው ጋኪዳ ሞቱዋባ ነጎዳይ ኤሬስ ነፐ ቢራታል ዲዲ ሚዲ ኢሚከ ግድግዳባ ነአማኒዮ ጎዳይ ኤሬስ ሐራሳ ምርጫ ኮሻው ቦፒተ ኑ አማኒዮ ጎዳይ ኑዮ ዶሮ ይባይና ዶሮ አምላካችን እግዚአብሔር ለኛ ምርጫ የሌለው ምርጫችን ነው። ምን የሌለው ምርጫችን ነው? ምርጫ የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱሳን መላእክት የመታሰቢያ ቀንን በመስጠት ለጻድቃን፣ ለሰማዕታት፣ ለደናግላን አባቶች የቅድስና ማዕረግን ለሰጧቸው ሁሉ ቀን ሰጥታ በስማቸው ቤተ መቅደስ አንጻ በስማቸው ታቦት አስቀርጻ እግዚአብሔር ያከበራቸውን ታከብራለች። ይህች ክርስቶሳዊት የሆነች ቤተ ክርስቲያን ሐዋርያዊት የሆነች ቤተ ክርስቲያን በዓላትን ሁሉ በምናከብርበት ዕለት ቅዱሳንን እናስባለን፣ መላእክትን እናከብራለን፣ ክብር የሚገባቸውን እናከብራለን፣ ከፍ ከፍም እናደርጋለን። በማንኛውም በዓል ዕለት የምናመሰግነው የምናመልከው አምልኮን፣ ውዳሴን፣ ስባሄን፣ ስግደትን የምናቀርበው ዓለማትን ካለመኖር ወደ መኖር ላመጣ ከመኖርም ወደ አለመኖር ሊጠቀልል ላለ በባህሪው አምላክ በባህሪው ምስጉን ለሆነ ለእግዚአብሔር አምልኮን እናቀርባለን። ክብር ምስጋና ለመድኃኔዓለም ይሁን። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ አበው ካህናት፣ አሃው ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ ሰዓት እንደ ሰማይ ከዋክብት ደምቃችሁ በጻድቁ በአቡነ ተክለ ሃይማኖት ቅጽረ ግቢ የምትገኙ የመላኩ የቅዱስ ሚካኤል ወዳጆች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዋክብት፣ የክርስቶስም ሙሽሪት የምትሆኑ ማህበረ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ እህቶቼና ወንድሞቼ፣ ንጻ ጠባያችሁን በኃጢአት ያላሳደፋችሁ ሕፃናትም ጭምር እስከ ሞት ድረስ በወደደን ወሃቤ ሰላም በሆነው በክርስቶስ ኢየሱስ ፍጹም በሆነ ሰላምና ጠብቆት እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በምሕረቱና በቸርነቱ ጠብቆን በፍቅሩና በርኅራኄው ስቦን አምና የነበረን ሁላችንንም ከቁጥር ሳያጎለን የሊቀ መላኩን የቅዱስ ሚካኤልን በዓል እንዲህ ባማረ ሁኔታ ተሰባስበን እንድናከብር በዚህ በተቀደሰው ከጥንት ጀምሮ ከፍ ባለው የክብሩም ዙፋን በሆነው በቤተ መቅደሱ ጻድቁ አቡነ ተክለ ሃይማኖት በክደተ እግራቸው ረግጠው በባረኩበት በምድር የሰማይ ደጅ በሆነች በምድር የክርስቶስ ኤምባሲ በሆነች በቅድስት ቤተ ክርስቲያን
በፍቅር በአንድነት የሰበሰበን ያለ ትላንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገም ዳራዊ የሆነ የአባቶቻችን አምላክ ቅዱስ እግዚአብሔር ስለጠበቀን ስለመገበን በሕይወትም ስላኖረን ስለማይነገር ስለበጎ ስጦታ ሁሉ ክብርና ምስጋና አምልኮትና ውዳሴ ለዘላለማዊ ስሙ ይሁን። በዚህ ስፍራ የተሰባሰብን ሁላችንንም አንድ የሚያደርገን አጀንዳ በሰማይ የሚካኤል ሰራዊት በየነገዳቸው የገብርኤል ሰራዊትም በየማህበራቸው ሱራፌልም በቅዳሴያቸው ኪሩቤልም በግርማቸው የመላእክት ማህበር ሁሉ የሚያመሰግኑትን በባህሪው ምስጉን በባህሪው ቅዱስ በባህሪው ስቡህ በባህሪው ውዱስ የሆነውን እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክን ማመስገን ስለሆነ የጠበቀን የመገበን በሕይወትም ያኖረን እርሱ እግዚአብሔር ስለሆነ ስላደረገልን ስለበጎ ስጦታ ሁሉ ከፍ ባለ እልልታና ጭብጨባ ክብርና ምስጋና ለዘላለማዊ ስሙ ይሁን። ኑና ዝላይቲ ዲያጌታ ሃላይታው ጋቲዳጌሮኔ ሻቺዳጌሮኔ ደዋን ወቲዳጌሮኔ ውሪያ ሃይቆይ ደይሽን ሳኪያ ሃርጌ ደይሽን ኑኩንደታ ኮያ ሞርኬ ደይሽን ኑካባሻ ኑካሏ ኮያ ዳሮይ ደይሽን ሞርኬ ሲዮ ፊንጯ ሾዲሲዲ ሞርኬ ወጥዮ ጡቢያ ባኪታንቻን ደንቲሲዲ ዝላይቲ ደያ ኑና ሃላይታውካ ላይታይ ኑና ቆደና ኑ ላይታ ቆደናዳን ወጥዲ ገለሳ ሳሚንታን ሳሚንታ አጊናን ላይታን ላሚዲ ኑበሪያ ቦላን ሀቺ ገለሳ ጉጅዲ በልቤ ዶሚዲ ጠቁ ያጊዳ ጦሳ ቦንቾ ዙፋነ ጊዲያ ጌሻ ቤተ መቅደስያን ገላታው ሰባው ኢልልሳው ኑና ሚካሌ ጎንቸትዮ ገለሳን ጋቲዳ ጦሳው ገላታ ይጊዶ በውስን ደቂቃ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱን የምስራቹን ወንጌል እንሰማለን። እግዚአብሔር አምላክ ለሁላችንም የቃሉን ደጅ ከፍቶ ቃሉን እንዲያስተምረን የእርሱ የተቀደሰ መልካም ፈቃዱ ይሆንልን። በሚኖረን ሰዓት የምንነጋገርበት የትምህርታችን መነሻ ሐሳብ የሚሆነው የእግዚአብሔርን ማዳን እዩ የሚል ይሆናል። ይህን መለኮታዊ ኃይለ ቃል የምናገኘው በኦሪት ዘጸአት ምዕራፍ 14 ከቁጥር 13 ላይ የምናገኘው መለኮታዊ ኃይለ ቃል ነው። ቃሉን የተናገረው ሊቀ ነቢያት ርዕሰ ነቢያት ቅዱስ ሙሴ ነው። ቃሉን የተናገረው እስራኤል ዘሥጋ የያዕቆብ ልጆች ለሆኑ ለእስራኤላውያን ነው የተናገረው። ዛሬ መልአኩ ቅዱስ ሚካኤል ለእስራኤል ሕዝብ ታላቅ ታድጎትን ያደረገበት ቀን ነው። ባህር ከፍሎ እስራኤላውያንን ያሻገረበት ቀን ነው። ቀን በደመና ሌሊት በእሳት አምድ ሕዝቡን ከእግዚአብሔር ተልኮ የመራበት ቀን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱሳን መላእክት የመታሰቢያ ቀንን በመስጠት ለጻድቃን፣ ለሰማዕታት፣ ለደናግላን አባቶች የቅድስና ማዕረግን ለሰጧቸው ሁሉ ቀን ሰጥታ በስማቸው ቤተ መቅደስ አንጻ በስማቸው ታቦት አስቀርጻ እግዚአብሔር ያከበራቸውን ታከብራለች። ይህች ክርስቶሳዊት የሆነች ቤተ ክርስቲያን፣ ሐዋርያዊት የሆነች ቤተ ክርስቲያን በዓላትን ሁሉ በምናከብርበት ዕለት ቅዱሳንን እናስባለን፣ መላእክትን እናከብራለን፣ ክብር የሚገባቸውን እናከብራለን፣ ከፍ ከፍም እናደርጋለን። በማንኛውም በዓል ዕለት የምናመሰግነው የምናመልከው አምልኮን፣ ውዳሴን፣ ስባሄን፣ ስግደትን የምናቀርበው ዓለማትን ካለመኖር ወደ መኖር ላመጣ ከመኖርም ወደ አለመኖር ሊጠቀልል ላለ በባህሪው አምላክ በባህሪው ምስጉን ለሆነ ለእግዚአብሔር አምልኮን እናቀርባለን። ክብር ምስጋና ለመድኃኔዓለም ይሁን። ዛሬ የምናስበው በዓል ለሕዝበ እስራኤል ታላቅ ታድጎት በእግዚአብሔር ቸርነት የተደረገበት በዓል ነው። እስራኤል የምንለው ሕዝብ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣
ያዕቆብ 12ቱን ልጆች ወለደ። ስማቸውም አባታቸው ያዕቆብ በእግዚአብሔር ቸርነት እስራኤል ተብሎ ስም ስለተቀየረ በአባታቸው በእስራኤል እስራኤላውያን ተብለዋል። በአባታቸው በያዕቆብ ያዕቆባውያን ተብለዋል። ይህ ሕዝብ ከሕዝብ የተለየ ሕዝብ ነው። ይህ ሕዝብ ከሕዝብ የተመረጠ ሕዝብ ነው። ለዚህ ሕዝብ አምላኩ እግዚአብሔር ነው። ታዳጊው እግዚአብሔር ነው። ጠባቂው እግዚአብሔር ነው። መጋቢው እግዚአብሔር ነው። እግዚአብሔር ከእርሱ ጋር የሆነለት ሕዝብ ነው። ይህ ሕዝብ እግዚአብሔር በባርነት በሚኖሩበት አገር እግዚአብሔር በብርቱ ክንዱ ከነሱ ጋር ሆኖ በኃይልና በስልጣን እግዚአብሔር ባህርን ከፍሎ መናን አዝንቦ ከዓለት ውሃን አፍልቆ ጠላትን ድል የሚነሱበትን ኃይል ሰጥቶ እግዚአብሔር በብርቱ ኃይልና ክንድ ከባርነት ቤት ያወጣው ሕዝብ ነው። ይህ ሕዝብ እስራኤላውያን በግብፅ በሚኖሩበት ጊዜ በባርነት ቀን ከሌሊት እየተቀጠቀጡ ኖረዋል። አንገታቸውን ደፍተው ወንዶች በማሳ ሴቶች ቀን ከሌሊት በማጀት ውስጥ ይውላሉ ያድራሉ። እግዚአብሔር ስለ ራሱ ሕዝብ ተመለከተ። እስራኤላዊት የሆነች ራሔል ያነባችውን እንባ እግዚአብሔር አምላክ በዘባነ ኪሩብ ሆኖ አየ። እግዚአብሔር በባርነት እነሱን በሚያስተዳድሩ በግብፃውያን ላይ በቀልን የሚበቀልበት ቀን ደረሰ። እግዚአብሔር ለዚህ ለታላቅ ሥራ ሕዝቡን እንዲመራ ከግማሽ ሚሊዮን በላይ የሆነውን ሕዝብ እንዲመራ እግዚአብሔር ሙሴ የተባለውን በእግዚአብሔር የተመረጠውን በንጉሡ በፈርዖን ቤት የፈርዖንን ጥበብ እየተማረ ሕዝብን እንዴት መምራት እንደሚችል እየተረዳ ያደገውን ሙሴን እግዚአብሔር አስነሳ። ሂድ ወደ ፈርዖን ሕዝቤን ልቀቅ በለው። ሕዝቤም ሄዶ በምድረ በዳ ለኔ በዓል ያደርጋል። እግዚአብሔር በባርነት የሚተዳደረውን ሕዝብ አንገቱን ደፍቶ ያለውን ሕዝብ እኔ ቀና የማደርግበት ጊዜ ደርሷል። እኔ በባርነት ላለው ሕዝብ ነፃነትን የሚሰጥበት ቀን ደርሷል። እነሱን በማስጨነቅ የገዙትን እኔ የምበቀልበት ጊዜ ደርሷል። ወደ ፈርዖን ሂድ አለው እግዚአብሔር። ሙሴ በትሕትና እኔ አንደበተ ትብ ነኝ፣ መናገር አልችልም፣ አይደለም በንጉሥ ፊት በተራ ሰው ፊት ቆሜ የማሳምንበት ጉልበት የለኝም አለው እግዚአብሔርን። እግዚአብሔር አምላክ ሂድ ወደ ፈርዖን፣ በፈርዖን ፊት ቁም፣ ወንድም አሮን ላንተ አፍ ይሆናል፣ እኔ ደግሞ ካንተ ጋር ሆናለሁ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኛ ጋር ሲሆን የተወደዳችሁ የእግዚአብሔር ልጆች ሁሉ ነገር ይሆናል። ላጦሲኑን አረዲኮ በባይሃኒያነነ ሙሳ ጦሳይ ፈርዖን ሶባ ታደሪያ የዳ ታደሬ ቢዲ ባዟን ታዮ ባላ ከሶ ታና ቦንቾ አይለተታን ጋምቢዳ ደሪያ ታላ አከሰና ሞርጊያው ዝቅዮት ደሪያ ታጠቆተና የላ ካውሻ ማይዲ ሁቢያ ቆጠትዲ ሃረት ያደሪያ ታላ አከሰና ባላ ከዋ ፈርዖና ታደሪያ የዳያጋ ታደሪያ ከሳያጋ ነይሻይ አሮኒ ኒዮ ዶና ጊዲዲ ፈርዖና ሲንታን ሃሳዮ ታኒ ነናራ ጊደና ጦሳያስ ጦሲ አራ ጊዲዶ ቢሻው ሙሴ ያየናን ከዋ ፈርዖና ሲንታን ቢዲቂስ ጦሳይ ነናጋዳን ያጌስ ዚነ ደያጌ ሀችከ ደያጌ ሲንተናው ከዳናው ደያ ጦሳይ ነናጋዳን ያጌሲ ታደሪያ የዳ ያጌስ ጊዲ ጦሳይ ኦዶጋ ፈርዖና ዮ ሙሴ ኦዲስ ፈርዖኒ በወዘና ሙሚሲዲ በሞርጊያ ዞዚሲዲ ጦሲዮኔ ሀጋደሪያ ታየዲያ ባጊዲኮ ኑዮ ሾቃን ኦተና ዮኔ ኑመጫሳይ ሸምፒዲ ኦሶ ብርሽዲ ኡቲፌይ እስራኤል መጫሳይ ኑኩሽና ኦቲ ኦሶ ኦኒ ወተኔ ታየዲከ ያግስ ጦሳይ ሞርኪያ ቦላን ሐልዋኪያና ኮይዶ ግሻው ግብጽ ቢታን ደያ አሳ ቦላን ቦሻ ጦሳይ የዲስ ወልቃማ ቦሻ ውርሰታን ግብጽ ቢታን ደያ ከዋበ ቢዲ የሳ ጋከናሽን አሽካራ ጋከናሽን ጦሳይ መያበዶ ሚዲ አሳ ጋከናው ባይራ ጦሳይ ወሪስ እጋመላን ቋፈኑና ጦሳይ አሹ ግብጽ መጫሳይ ግብጽ አቱማሳይ ሙሌ
በባይራይ ሃይቂዳጋው የኪዮዲያን ጦሳይ ሙሳ ጋዳን ያጊስ ሙሴ እስራኤል ያደሪያ እካ ፋሲካ ዶርሳ ሹካ ሱታ ቆሪያነ ቆስለታንቲያ ሃይቋ ኪታንቻይ እንተሶ ገለና ግብጽ ቢታን ዋሶይ ዝላሳይ ኪዮደ እንተሶን ኡፋይሳ ጊዳና ሳይለንክለን ኪዮደ ኦማርሳን ግብጽ ቢታ ማጫሳፔ ሃይታን ወጥዮ ወርቃ ቆሪያን አትዮ ሀብሊያ ኩሽያን ወጥዮ ቀለባቲያ ቶዋ አትዮ አልቡዋ ወንተኑዮ ኦገቢዮ ጋሶይ ደሲ ያትዮ ግሻው ጋርጢተ ያጊዲ ግብጽ ማጫሳፔ እንተ እስራኤል ያማጫሳይ ሙሌ ታልዲ እኮ ያጊስ ኢሲጋለሲ ባንታዴው ላይ ታውባን ጌቴ ወጥዲ ከረኪ የረና እስራኤል ያማጫሳው ባጦሳይ የተጎዳቱ ጌት የማይዝዲ ጦሳይ ከሰናው ኮይስ እግዚአብሔር የበቀል አምላክ ነው። አንዳንድ ጊዜ እግዚአብሔር ፍጹም የሆነ ፍቅር ይወዳል። እግዚአብሔር ደግሞ ሲፈርድም ፍርዱ በዚያው ልክ ነው። አንድ ቀን ቀና ብሎ ሄዶ ማያውቁትን አንድ ቀን ተቋቁሎ ተጋግጦ ከፍ ያለ ጫማ አድርጎ እንደ ዛሬው ሴቶች ቋቀጭ ያሉ በከተማ ዞሮ የማያውቁ እስራኤላውያን ሴቶችን እግዚአብሔር የጌቶቻቸውን የመቤቶቻቸውን ጌጥ ወስደው ለብሰው ደምቆ እንዲወጡ እግዚአብሔር አደረገ። እግዚአብሔር እንዲህ ያለው ሙሴን ጎዳይ ሙሳ ጋዳን ያጊስ ጌጤው ባጋር ጥየቆና ማይዲያ ቆና ሃይቋ ኪታንቻታ የዲዮ ወዲያን ግብጽ ቢታን ባይራይ ሃይቂዮደ ባይራይ ሃይቂዶ አያ ባናው ባናዬ ዮ ዋሲሽን እንተ ማጫሳይ ጋርጥ የክዲ ኪዶ ጌጥ ያባይታን በኩሽ ወጥዲ ኡፋይሳ ፎጫሚ ዲኪ በዮ ያጊስ ገላታይ ወንቾ ነው ወዳ ተወሳይ ወግዶ ይህ እግዚአብሔር በቀል ነው። ሀገ ጦሳይ ሀልወክ የነኮይስ ኢሲጋላ ማየርና ጌታ አለቂየርና ጌታ የተጎዳቱ አለቁ ጦሳይ የተውት ሲዲኪስ እስራኤል ያደረ ኦጊየ ይመታ ዶሚስ ሳይ ባዞ ቄሪናቲ ደስ ጭማ አሳይ ደስ ወልቃማ መቶይ ደስ ኡሱፑን ጤቱ ሻአበ ቦላ አሳ ኤኪዲ ኦጌ ኪያናጌ ዴጦባ እስራኤል ያናቲ ቀሲ ኪዲ ባንተሶፔ ኪዲ ኪዶ ቀለባይ ናቁዋግናነ ተመነ ኢቻው ጋላሳ ኦጊያን ኒዮጋን ውሪባይስ ደሬ ሲባጋራ ሙሴ ኮይዲ ሙሴ አይማኔ አይወኔ ያግዲ ዋስስ ኔኒ ከሰተነ ያጊስ ጊዶ ጎዳይ አውቢዴ ያግዲ የከስ ታኢንተና ረዳይስ ጊዳ ጦሳይ ዲዴኔ ደስ ጦሳይ ደረካለ ቲዮጌ ከባደ ከይበ ዴጦባ ይጋበ ደንዳጋን ደሪያ ዋሶይ ሙሳ ሌሊሲስ ጦሳ ኮይ የኪዲ ማናወቲስ ዛላፔ አታ ፉልቲስ ዲ ኡሺስ ደሪያ ካለቲዲ ኤኪዲ ቢዮደ ኤርትራ አባይ ወይኮ ዞ አባይ ሲንታራ ዴሊዩቲስ እስራኤላውያንን እየመራ ሙሴ በሚሄድበት ጊዜ ከፊት ቀይ ባህር ወይንም ባህር ኤርትራ ከፊታቸው አለ። ከኋላ ደግሞ ጠላት ያሳድዳል። ፈርዖን መኳንንቱን ሰበሰበ፣ ተማከሩ፣ እንዲህ አሉ፣ እኛ ምን ነክቶን ነው? አብደናል ወይ? አሞናል ወይ? ግብፃውያንን እንዴት ነው የለቀቅናቸው? ከዚህ በኋላ ማሳችንን ማን ያርሳል? በማጀታችን ውስጥ ማን ስራ ይሰራል? ስለዚህ ምን ማድረግ አለብን? ሄደን እስራኤላውያንን በጦርነት ወደ ኋላ ወደ ባርነት መመለስ አለብን ብሎ ከ600 በላይ በሰረገላ እንደ ኮብራ እባብ የሚምዘገዘጉ ፈረሰኞችን አዘጋጅቶ ፈርዖን ራሱ ከፊት እየመራ እስራኤላውያንን ለመመለስ እነሱን መከተል ጀመረ። ከኋላ ጠላት ያሳዳል፣ ከፊት ባህር ተኝቷል። ሙሴን ምን ይዋቀው? ህዝብን ይመራል። ህዝቡ ተሰብስቦ ሙሴን ሊበላ ደረሰ። የህዝብ ማይበል ከባድ ነው። እንዲህም አሉ፣ ሙሴ ምንድነው በእኛ ላይ የሰራኸው? ለመሞት ከሆነ በግብፅ ሞት የለም ወይ? መቃብር የለም ወይ? ልጆቻችንን ከብቶቻችንን እድሜ ጠገብ አዛውንቱን እዚህ በምድረ በዳ ለማሰቃየት ለምን አመጣችሁ? ከፊት ባህር አለ፣ ከኋላ ጠላት እያሳደደን ነው። ለሰማይ አዕዋፋትና ለምድር አራዊት እኛን ቁርስና ምሳን ለማድረግ ለምን አመጣችሁ? መግቢያችን ወዴት ነው ብሎ በሙሴ ላይ ጮሁ። ሙሴ በእግዚአብሔር ፊት ሄዶ ቆመ። በማን ፊት ቆመ? የተወደዳችሁ ምዕመናን፣ በመከራ ጊዜ በማን ፊት እንቆም? ኑና መቶ ጋኪዮደ ቱጋይ ጋኪዮደ ዋይ ጋኪዮደ ኦሲንታኔ ቀኔ
ኡሳ ሲንታን ነቀና ቤተ ሞርኬ ወጥዮ ቤተ ሲንታን አባይዚንዲስ ጎራ ሞርኬ ጎደስ ኢንተና ግዲ አኮዋቺ ያጋዳው ዋኑቴቲ ዓለሚያን እሲቶ ደዮደ ሃጋዳን ኢሲ ጋላሳ ቀማይ ወንተናጌ ላፑን ጋላሳ ቀማ ፔሌኒ ባይስ መቶይ ጋኪዮ ጋላሳን ዳቦይ ሃኪቼስ ዛሬ ሃኪቼስ ሚንሻይ ታዮደ ዚናይ ሲበ ሚዳጌ ኡይዳጌ አጊባይቼስ ካሴ ወዲያ ኑና ኡፋይቲዲ ሃዋ በጤሲ ሰሮቲ አሳይ መቶይ ወይቂዮ ወዲያኔ ኦጊያ መንቲዲ አራሳ ቢቼስ ኑቦላን ሶሙ አካረት ሲቼስ አይፊያ ዞይ ሲቼስ ጊዶሺ ኑዮ ዲዮደ ኑና ዱማሸሌ ሸናጌ ኑዮ ፈጭዮደ ኑፔ ሃከናጌ ዳዊት ዘማሪድ አንተስ አንተክም ጎዳው ነነና ያግዲ ጋላቲዶ ጎዳይ ኑቦሊን መቶ ጋላሳን ሶሞቱ ሚሲየረናጌ አይፈሶ ይሲየረናጌ ጋላሳን ቀማና ሲንታነ ቅዲ ቆጢ ኑቦሊ ካሬ ጎርዲየረናጌ አየፔ ደርዋ ኑዮ ቀረቲያ አዋፔ ደርዋ ኑዮ ቀረቲያ የኪዳጌቱስ አፉታ ቁጭያጌ ወዘናይ መኢዶጌ ታኮሊያጌ ላታው አሲባባ ጊያጌቱ ዮ ታኒዮ ዳይሲ ያጊያ ኑጎዳይ ጦሳይ ደስ ገላታይ ቦንቾ ኑጎዳይ ይወድ ተወደዳችሁ ምእመናን በዚህ ዓለም መከራ አትዛሉ። በዚህ ዓለም መከራ ተስፋ አትቁረጡ። ጠላት የተደራረበ ፈተና ሊያመጣብን ይችላል። ሕይወታችን አንዳንድ ጊዜ ውስብስብ ሊሆን ይችላል። አይደለም ለሰው ለማስረዳት እንኳን እስከሚያቅተን ድረስ ችግሮን ሊሆን ይችላል። ቢዝነሳችን ተበላሽቶ ሊሆን ይችላል። ትዳራችን ምስቅልቅል ወጥቶ ሊሆን ይችላል። ከዚህ በፊት የሚወደን ሰው ሁሉ ከርቶ ሊሆን ይችላል። ዓለም የፈተና ጋሬጣ አይነት በእኛ ላይ ልታመጣ ትችላለች። የጸኑትን የሚያሻግር ማን አለ? ምን የቂዳጌታ ፊንቲያ ኦኒደስ አነታ ጎዳይ ታውደስ ጊያደሬ ገላታይ ቦንቾ ተወሳዩ ዚኒያ ፊንቲዳ ጎዳይ ትላንትናን ያሻገረ እገሌ አይሻገርም እገሊት አትሻገርም ሰው ብሎ በእኛ ላይ የተሳለቀበትን ቀን ያሻገረ እግዚአብሔር ትላንት የታመነ እግዚአብሔር ዛሬም ታማኝ ነው። እርሱ ትላንት የሰማን እግዚአብሔር ዛሬም ይሰማናል። ትላንት ከኛ ያራቀ እግዚአብሔር ዛሬም ከኛ አይርቅም። እግዚአብሔር ላጦሳይ ኑፔ ሃከና ጦሳይ ኑፔ ሃከና ለዚህ ነው መጽሐፍ ጌታ ቅርብ ነው የሚለው። እሱ ጉባኤውላችሁ ተናገሩ። ጌታ ወልስ ቅርብ ነው። ድምጻችሁ ይሰማ። ጌታ ወልስ ቅርብ ነው። ናጎዳይ ማታይ ጀነ ኦፕን ማታይ ለማቼ ፐኒዮ ማታይ ነከታራ ፐኒዮ ማታይ ነይሉቱማና ማጫና ፐኒዮ ማታይ ነአካውንት እንዲያ ቢራፕ ማታይ ነጤና ፐ ማታይ ኑዮ ኑፔ ማታይ ከኑ አማኒዮ ጎዳ ከሱ በላይ ቅርብ ማን አለ? ሙሴ ወደ እግዚአብሔር ጮኸ። መከራ በሚጸናበት ጊዜ ከመጠበቂያ ግንባችሁ አትውረዱ፣ ከጸሎት ስፍራችሁ አትጥፉ። ጠላት ይከሳችኋል። የምታመልከው አምላክ ያው በመከራ ሰዓት መች ደረሰልህ ይላል። እግዚአብሔር ይደርሳል። እግዚአብሔር አይዘገይም። ቢዘገይም እንኳን የሚቀድመው የለም። በአውሎና በወጀብ መካከል መንገድ ያለው ጎቲያነ ቤታ ጋር ሳራ አዮ ኦጌ ደዮ ጎዳይ ኦሳይ ጋም እና ጋም ኢኮነ አፕሲንታት ዲጋኪያይማ አነታው ጎዳይ ጋኪስ ያሳለ እግዚአብሔር ደርሶልኛል። በደስታዬ በሐዘኔ በከፍታዬ በዝቅታዬ እግዚአብሔር ደርሶልናል። ክብር ምስጋና ለስሙ ይሁን። ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር እንዲህ አለ፣ ሂድ ለሕዝቡ አዋጅ አውጃለሁ። በሪያዮኔኒ አዋጃ አጋዳሪያጋ ዛሬ እናንተን የሚያሳዱትን ከኋላችሁ የሚከተሉትን ጠላቶቻችሁን ከዛሬ በኋላ ለዘላለም አታዩአቸው። ኢንተና ጉየራ የደትያ ኢንተ ቦርከታ ወይቂዲ ጉየ አይለተታው ኢንተና ዛራ ነጊያ ጌታ መሪናው ኢንተ በአናው ደከታ ጎዳይ ኢንተ ጊሻ ኦለተስ ኢንተ ጮኡ ያጌታ ጎዳይ ኢንቲዮ ኦቲዮ አቶተታ ኢንተ በአና ያጋያት እግዚአብሔር ስለናንተ ይዋጋል። እናንተ ዝም ትላላችሁ። እግዚአብሔር ለናንተ የሚያደርጋትን የእግዚአብሔርን ማዳን እዩ አለ ሙሴ። የማንን ማዳን? ጉባኤው ይናገር። የማንን ማዳን? የእግዚአብሔርን ማዳን እዩ አለ። ጦሳይ ኢንቲዮ ማላሊ አቶ ተታወታው ደስ
ሲንታረቲ አባ ከሻከናው ደስ ጉረያ ሞርኬ ከጦሳይ እሰራው ደስ ኑዋና ነጊያ እንተዮ አበያ ገናው ደስ ጦሳይ እግዚአብሔር የሚያደርጋትን ማዳን ታያላችሁ አለ። ጎዳይ ኢንቲኦቲዮ ወልቃማ አቶቴታ ኢንተ ቢያና ያጊስ እግዚአብሔር ለእስራኤላውያን ደረሰላቸው። እግዚአብሔር በሰማይ ሆኖ በእሳት ደመና በመንኩራኩር ሆኖ እግዚአብሔር ከሰማይ ወደ ግብፃውያን ተመለከተ። እግዚአብሔር በግርማው፣ እግዚአብሔር በኃይሉ፣ እግዚአብሔር በስልጣኑ ከሰማይ ሆኖ በተመለከተ ጊዜ የግብፃውያን ሰረገሎችና ፈረሶችን መናወጥ ያዛቸው። እግዚአብሔር በድጋሜ ተመለከተ። የሚሽከረከሩ የሰረገላዎች እግር ሁሉ በቁልፍ መኪናና ሞተር እንደዘጋችሁ ሎኮኑ መንቀሳቀስ አቃታቸው። በኦሪት ዘጸአት ምዕራፍ 14 ከቁጥር 19 ላይ እስራኤላውያንን ከፊት መጋቤ ብሉይ የሆነው ብርሃናዊው መልአክ ቅዱስ ሚካኤል ቀን በብርሃን ደመና ሌሊት በእሳት አምድ ይመራቸው ነበር። በዚያን ዕለት የጌታ መልአክ በብርሃን አምድና በእሳት አምድ ሕዝቡን የሚመራው ከፊት ወደ ኋላ ዞረ። ከእስራኤላውያን በስተጀርባ በኩል ቆመ። ከፊት ለፊታቸው ይመራ ነበር። በዕለቱ እግዚአብሔር ለእስራኤላውያን ማዳኑን ለማሳየት በፈለገ ጊዜ በጠላት ላይ ለመጨረሻ ጊዜ የበቀል እርምጃን እግዚአብሔር ለመውሰድ በፈለገ ጊዜ ብርሃናዊው መልአክ ከፊት ወደ ኋላ ዞረ። ብርሃናዊው መልአክ ከፊት ወደ ኋላ ቅዱስ ሚካኤል በዞረ ጊዜ በጠላት ዘንድ ድቅድቅ ጨለማ ሆነ። በእስራኤላውያን ዘንድ እንደዚሁ እንደ ቀን ወገግ ያለ ብርሃን ሆነ። ክብር ምስጋና ለሥላሴ ይሁን። ጦሳይ እስራኤልያና ታየደቲ ዲደያ ፈሮና ሰልወረ ዱበኤሊስ ጦሳይ ሻራን ጦሳይ ወልቃማ ተማን ግዲዲ ሰልወረ ዱበ ሃንቋን ወልቃን ጦሳይ ጤልዶ ወዲያን ፈሮና ወታደራ ጋር ሳይሻብር ሰገሊ በይስ ዛሬትኒ ጦሳይ ጤልዮደ ፈራሰራ ገላይ በጎማን ጎንደረትኒ ቢያጌ ቃጥዮ ጋይቲ በይስ ጎርደቲ በይስ ጦስታኪ ታንቻይ ሚካኤል ያዕቆብና ጊዳ ሚካኤል ሎጣ መቱአበ ዞአረ ቢታ ከሲዳ ሚካኤል አብራመ የጦሳቻበ ሚሽራቹ ወዲዳ ሚካኤል እስራኤል ያናታ አይለተታ ቢታ በኪዮ ገለሳበ ዶሚኒ ገለሳ ፖኦ ቱሳን ቀማ ፖሻራን ካለትያ ጦሳኪ ታንቻይ ሲንታራ ቢያጌ ጦሳይ ሐልዋ ኪያና ኮይዶ ገላ እስራኤልያ ሲንታፔ ጎ ዞኮሳው ይውዲ እቂባይስ ዞኮሳው ሚካኤል ይውዲ እቂዮ ወዲያን እስራኤልያ ናቱ ዮ ሲንታራ ፎ ኢሲያ ቱሳይነ ሻራይ እስራኤልያ ናቱ በጎ ይውይባይስ እስዩራይ ባትሪ አወቂዲ ሲንታው ጦምፒዮ ጋላን ጦሳኪ ታንቻይ እስራኤልያ ደሪያዮ ሲንታው ጦምፒዮ ጋዶም ይባይስ ሞርኪያ በጋራ ቀሲ ሳካና ጡማይ ጊዲ ባይስ ኤሊ ሃኤልያ ደረቂን ሃደረቂያ የሽያ ሳካና ጡማይ ሞርኪያ በጋራ ጊዲ ባይስ ጦሳይ በደሪያ ሃጋዳን መላሊያ ኖታን ፎዋን ካለቲ ዲርኪቢስ አባሲን ቲጋኪዮ ጋን ጦሳይ ሙሳ ጋር ያጊስ አይከና ጮጋይ ታኮ አይከና ጤላይ ንኩሽያን ደያ ጣምአ ደንታ አባሽዋ ጦሳይ ያጊስ ሙሴ በትሩን አንስቶ ኃይለ እግዚአብሔር ያለባትን ስልጣነ እግዚአብሔር ያለባትን በፈርዖን ፊት ገብቶ በጣለ ጊዜ እባብ የሆነችዋን በትር መልሶ በያዛት ጊዜ ደግሞ በትር የሆነችዋን በትር እንደገና እባብ ሆና ደግሞ ግብፃውያን ጠንቋዮች በትራቸውን እባብ ያደረጉትን ዶሮ በቆሎ ለቅሞ እንደሚበላ ልቅም አድርጋ ያጠፋችዋን በትር ኃይለ እግዚአብሔር በሷ ላይ ያላትን በትር ሕዝቡን የሚመራባትን በትር ሙሴ አነሳና ባህርን መጣ። በዚያን ጊዜ የሩቅ ምስራቅ ነፋስ መጣና የኤርትራን ባህር ለሁለት ከፈለ። እስራኤላውያን በደመና ተሻገሩ። ውሃው እንደ ግድግዳ በቆመው እስራኤላውያን ራሳቸውን እንደ መስተዋት በውሃው ውስጥ እያዩ የእስራኤላውያን ሕፃናት ሄደው ውሃውን እየነኩ በአሸዋ ተሻገሩ። ጠላት ደግሞ እንደገና
እስራኤላውያንን ይይዛለው ብሎ እነሱ በገቡበት አሸዋ ገባ በባህር ውስጥ እቲ ገሊዶሳ ካልዲ ወርቄ ከግሊባይስ ሙሴ ዮይ ግረገሊስ ሃሃ ኑፍኒዳ ኑና የደቲያ ወርቄ ከፍኒኮ ጦሶ ኑው ባኔ ያጊስ ጮበ ዋሶፋ ሲዶ መቶ ይጋከደ ዋሶ ደረተዝደን አሳው ሲተነ መቶ ወዲያኒ ኑ አማኒዮ ጎዳይ ደርዬ ኑና ጋኪደ መቶ ይደረ እስቲ አስባችሁ ወደ መልሱ መከራ ስቃይ በሚደርስብን ጊዜ እኛ የምናምነው አምላካችን ነው ወይስ ለጊዜው የደረሰብን መከራው ነው ትልቁ? እስቲ እግዚአብሔር ትልቅ ነው የምትሉ ከሚደርስብን ከማንኛውም ፈተና ከአውሎ ከወጀብ በላይ እግዚአብሔር ትልቅ ነው። ክብር ምስጋና ለስሙ ይሁን። ላኑ አማኒዮ ጎዳይ ኑና ጋኪያ መቶ አፔ ዳሪ ዳረኔ አባሻ ኪፊንቲያ ጎዳይ ዳሪ ዳረኔ ባልጉዋ ቦኒያ ኤፊያ ኤያ መረታውባ ሚዚው ሽዲ አይሲያ ጎዳይ ዳሪ ዳረኔ ሳይዳሪስ ዳሮቶ መጥዋ ዳሮተታ ጦሳው ይዲዮ ዶፒተ ኢንተ ጦሳ ጊታተታ ኢንተ ነጋኪዳ መጥዋ ኦዲት ቢቲያ ገዲደ ሸሬቺያ ገዲደ ታማኒዮ ሚካሊያ ጦሳይ ዳሬስጋ ታውጋናቲያ ሚካሊ ዳሬስጋ ነናሱጊያ ገዲደ ጫያ ገዲደ ኢቲያ ገዲደ ስልጣን እንዲያነና አታየ ገነጊ ወረቲያ ገዲደ ነናራ ወረቲያ ጋፔ ደሩዋ ነናራ ዲያ ጦሳይ ዳሪ ዳረኔ አነ ዳሬዝ ያሳይ ገላታይ ቦንቾ ጦሳይ ወግዶ ስታላቅ ነው። ከእኛ ጋር ያለው ይበልጣል። ከማን ጋር ያለው? ጋር ያለው እግዚአብሔር አብ መንፈስ ቅዱስ ይበልጣል። ከእኛ ጋር ያለው ኢየሱስ ሰራዊት ሚካኤል፣ ገብርኤል፣ ሩፋኤል፣ ሳቁኤል ይበልጣሉ። ዳሮሶና ኤሊዶ አይፌል ሊአና ጋከናሽ ይዲኑና ምትወፔ አሽያ ጦሳኪ ተንቸ ኑና ዲዴኔ ጦሳኪ ተንቸ ሙሴዋ ሲጦሳቆ ሃሃ ኑፍኒዳ ሞርከ ከኑና ካልዲ ፊናናነስ ጦሳገ አይበጊስ ጮጋ ጦሳይ ዋሶቆቢስ እስራኤል ያፈ ኢሶይ አተናን ኪ ውሪዮጋን ግብጽ ቱበቃ ኢሶይ አተናን አባን ገሊ ውሪዮጋን ሙሳ ጦሳይ ዛሬተላ አባሽዋ ያቢስ አባ ሙሴ በጣም አደንቲ ሾዮጋን ወንተ ጎዳዳን ኤቂዳ ሃታይ ግብጽ ወታደራ ፈሮና ፈራ ቦላን ጎይ ጎርደቲ ባይስ ፊነዳ ሆይ ቀነጊዳ ሞርኪያ ጦሳይ አባጋርሳና ሺባይስ ግብጽ ወታደራትነ ኤታ ፈራይ ኡባይ አባዶናን ሃይቂዳ አሃይ ባውታይ ዚንዳጋ ደሬ በይስ ጦሳይ ባደሪ ሁለት የሁለተኛ እግዚአብሔር ስለናንተ ይዋጋል። እናንተ ምን ትላላችሁ? ዝም እንተ ጮጌ ውጊያው የማን ስለሆነ? ሰልፉ የማን ስለሆነ? ጦርነቱ የማን ስለሆነ? በእግዚአብሔር በሚተማመን በእስራኤላዊ ላይ የተገዳደሩ አይዛቦች ግብፃውያን ስለሆኑ እግዚአብሔር ለበቀል ተነሳ። ሕዝቡን በነፃነት እግዚአብሔር አወጣ። ጠላቶችን ደግሞ የአሳና የሻር ከራት አረጋቸው። እግዚአብሔር በአምላክነቱ ላይ የሚገዳደሩትን እንደዚህ ይቀጣል። እግዚአብሔር ለአምላክነቱ የሚቀና አምላክ ነው። እኔ እቀናለሁ ይላል እግዚአብሔር። ዛሬም ቢሆን ክርስቲያን ሆናችሁ በአንገታችሁ ማይተብ እያለ ወደ ቤተ ክርስቲያን እየመጣችሁ በሌላ የምትተማመኑ ካላችሁ እግዚአብሔር ለአምላክነቱ የሚቀና አምላክ ነው። ማን ብቻ ይግዛም? አሳውኑና ኦጣላላይ ሃሮ ኦጣላላው ጎይናና ኦጣላላው አማነታና ላታጎ እኒው ጎዳይ ታና የላይ በነግ ያውራያነ ታና የላይ በነ ገላታያ ይሩጊዱ ነዛልቂያባ ነጎዳይ ኤሬስ ነኦሶ ኬታባ ነጎዳይ ኤሬስ ነትዳሪያባ ነጎዳይ ኤሬስ ነና ሀቂሳው ጋኪዳ ሞቱዋባ ነጎዳይ ኤሬስ ነፐ ቢራታልዲ ሚዲ ኢሚከ ግድግዳባ ነአማኒዮ ጎዳይ ኤሬስ ሐራሳ ምርጫ ኮሻው ቦፒተ ኑ አማኒዮ ጎዳይ ኑዮ ዶሮይ ባይና ዶሮ አምላካችን እግዚአብሔር ለኛ ምርጫ የሌለው ምርጫችን ነው። ምን የሌለው ምርጫችን ነው? ምርጫ የሌለው እኔን ይሰማኛል፣ በሱ ምትክ ሌላ የሚሰማኝ አለ፣ መፍትሄ የሚሰጥ አለ ብለን የምናስበው ማንም የሌለው ምርጫ የሌለው ምርጫችን እግዚአብሔር ብቻ ነው። በሱ እንድንታመን ማን ይረዳን? እግዚአብሔርን ማዳን ይዋለ እግዚአብሔር አሳየ ማዳን ላጎዳ ያሽያሽን ጦሳይ አሽዮጋ በኢተሙዘ ያጊስ ጎዳይ ሞርኪያ አባን ሙክዲ ባናታ ጦሳይ ለአ ዘማሪሽን መዝሙር ያንከሲዲ ሙሴ ሚቺያ ማርያማ
ከበሩዋ ደንተዳ ጦሳይ ገላቴቲዳጋ አጋላቲቴ ሞርኪያ አባን ሙኪዳጋ ገላቲቴ ኑና ላአ ከሲዳጋ ገላቲቴ ያገዳ እስራኤል ያማጫሳው መዝሙሪያ አዝማቺያ ከሲዩ ጋዶማስ በተደረገልን በበጎ ነገር ሁሉ እርሱን እንድናመሰግን ማን ይረዳል? እንደ እህተ ሙሴ እንደ ማርያም ንሴቦ ይያለ ለተደረገልን ነገር ሁሉ ጊዜ ጉለታችሁን ብቻ እያያችሁ አታጉረምርሙ። ኢንቲዮ ፓቺላ በጣልዮ ጤሊ ጦሳ ቦላን ዙዙ ሞፒቴ ጦሳ ኑዮ ኦቲዶ ዳርዋይዲ ደኔ ሰይጣን ደግሞ ጥበቡ በጣም ከባድ ነው። እንዴት ያደርጋል መሰላችሁ? ሰው አመስጋኝ እንዳይሆን ሰይጣን ትንሿን መከራ፣ ትንሿን ስቃይ፣ ትንሿን ነገር በአጉሊ መነጽር አስፍቶ ያሳያል። የችንካር ጉድጓድን እንደ ትልቅ አፋፍ አድርጎ ነው የሚያሳየው። የተደረገልንን ነገር ሁሉ ደግሞ እንድንረሳ ጥቁር መጋረጃ ይጋርድብናል። የሰይጣንን ክፋት ማን ያስወግድልን? እግዚአብሔር ያስወግድልን። የእግዚአብሔርን ማዳን ታያላችኋል። እግዚአብሔር በባህሪው አዳኝ የሆነ አምላክ ነው። እግዚአብሔር በባህሪው የሚታደግ አምላክ ነው። እስራኤላውያንን በመልአኩ በኩል የታደገው እግዚአብሔር ነው። መዝሙረኛው ቅዱስ ዳዊት መዝሙር 3 ከቁጥር 8 ላይ ማዳን የእግዚአብሔር ነው ይላል። እስቲ ጉባኤው ይናገር ማዳን በሉ። የእግዚአብሔር ነው። ከፍ አድርጉ ድምጻችሁን። ማዳን የእግዚአብሔር ነው። እግዚአብሔር ማዳን ይችላል። ሕይወትም ሞትም በእጁ ነው ያለው። ሲኦልም ገነትም በሱ ዘንድ ነው ያለው። ይሄን ዓለም ካለመኖር ወደ መኖር ያመጣ እርሱ ነው። ወደ አለመኖርም ሊጠቀልል ያለው እርሱ ነው። ማቲው ቢአኩሽን ደዮ ጎዳ አሽየ ጎዳይ ባአቶቴታ አሳው ቆንጪ ሲዮ ኦጌደር ኮይኮ ባው አሽየስ ቀጥታ ኮይኮ ባኪታንቻ በጋራሽስ ኮይኮ መስቀልየ በጋራሽስ ኮይኮ ጸበላ በጋራሽስ ኮይኮ እምነት በጋራሽስ ኮይኮ ባሹ በሱታ በጋራሽስ። እግዚአብሔር መንገድ ብዙ አምላክ ነው። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እግዚአብሔር ማዳኑን የገለጠበት አንዱ መንገድ በመላእክት በኩል ነው። በማን በኩል? በመላእክት በኩል። ኪታንቸቱ በጋራ ጦሳይ አቶተታ አሳው ቆንጂስ መጽሐፍ ላይ እንዲህ ይላል። በዕብራውያን መልእክት ምዕራፍ 1 ከቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ለማገልገል የሚላኩ መናፍስት ናቸው ይላል። ቅዱሳን መላእክት ሁሉ መዳንን ይወርሱ ዘንድ ቅዱሳን መላእክት የእግዚአብሔር የማዳን አጀንዳ አስፈጻሚዎች ናቸው። ቅዱሳን መላእክት ከእግዚአብሔር ዘንድ ማዳንን ለሰው የሚያመጡ ናቸው። የሰውን አቤቱታ ወደ እግዚአብሔር የሚያወጡ ናቸው። መላእክት ያድናሉ ስንል ማዳናቸው ከእግዚአብሔር በጸጋ በበረከት ያገኙት ስጦታ ነው። በባህሪው አዳኝ፣ በባህሪው መድኃኒት፣ በባህሪው ፈዋሽ፣ በባህሪው ሁሉን ቻይ ኤልሻዳይ የሆነ እኛ የምናመልከው እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ክብርና ምስጋና ለዘላለማዊ ስሙ ይሁን። ኦሳይ ባኤሻን አሽየጋ ኦሳይ ባኤሻን ዋንያጋ በባህሪው የሚያድን ነው እግዚአብሔር። በባህሪው አዳኝ ነው እግዚአብሔር። ቢሰጡት የማያልቅበት ባለጠጋ እርሱ ስለሆነ የማዳንን አገልግሎት ለተለያዩ ሰዎች ለመላእክት በቸርነት እግዚአብሔር በጸጋ ሰጥቷቸዋል። መላእክት ሁሉ መዳንን ይወርሱ ዘንድ ስላላቸው አንድም የዘላለምን መዳን አንድም በሥጋ ታድጎትን ይወርሱ ዘንድ ስላላቸው ለማዳን ለመጠበቅ ብሎም እኛን ለመንከባከብ ለማገልገል ከእግዚአብሔር ዘንድ ተልኮ የሚመጡ መናፍስት ናቸው ቅዱሳን መላእክት። በመጽሐፍ ላይ በብዙ ቦታ እግዚአብሔር ማዳኑን የገለጠው በመላእክት በኩል ነው። በተለይ በብሉይ ኪዳን በጉልህ በማዳን አገልግሎት የተሳተፈው ስሙም የተጠቀሰለት የመላእክት አለቃ ቅዱስ ሚካኤል ነው። በመቀጠል ብስራታዊው መልአክ ቅዱስ ገብርኤል ነው። በመጽሐፍ በብዙ ቦታ የእግዚአብሔርን የማዳን አጀንዳ እያመጣ ለሰዎች ሲናገር የነበረው መልአኩ ቅዱስ ሚካኤል ነው። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። እውነት ነው። ማን እንደ እግዚአብሔር? በአምላክነቱ ማን እንደ እግዚአብሔር? በመሐሪነቱ ማን እንደ እግዚአብሔር? በይቅርታው ማን እንደ እግዚአብሔር?
በቸርነቱ ማን እንደ እግዚአብሔር የእግዚአብሔርን ስም ኤል የሚለውን ስም ተሸክሞ ከአጽናፍ እስከ አጽናፍ የሚበር ንስረ አርያም የሆነው መልአኩ ቅዱስ ሚካኤል ነው። ለአብርሃም መስዋዕት ለእግዚአብሔር እንዲያቀርብ ልጁን ሊሰዋ ወደ ሞሪያ ተራራ ይዞ በወጣ ጊዜ ልጁ ላይ ክፉ ነገር እንዳያደርግ በምትኩ በዕፀ ሳቤቅ የታሰረውን በግ እንዲሰዋ ከእግዚአብሔር ዘንድ መጥቶ የተናገረው መልአክ ይህ መልአክ ነው። ሎጥን ከጥፋት አገር ወደ ዞዓር ቀኝ እጁን ይዞ የመራው መልአክ ይህ ሚካኤል ነው። ኢያሱ በጦርነት ባለበት ቦታ በጦር ሜዳ ለሱ የተገናኘው ኃይልና ብርታትን የሰጠው ይህ ሚካኤል ነው። ለባህራን የሞትን ደብዳቤ የለወጠው ይህ ሚካኤል ነው። አፎሚያን ከጠላት ከዲያብሎስ እጅ ያስጣለው ይህ ሚካኤል ነው። በልዑል ፊት የሚቆም መልአከ ምክሩን ለልዑል የተባለው ይህ ሚካኤል ነው። የእሳት መጋረጃን የሚከፍትና የሚዘጋ ወደ ልዑልም ገብቶ በመንበሩ ፊት ተደፍቶ ለሰው ልጅ ምሕረትን ይቅርታን አይደለም ለሰው ለእንስሳት ለአራዊት ሁሉ ቸርነትን የሚለምን ይህ ሚካኤል ነው። በአዲስ ኪዳን ጴጥሮስ በወይን ቤት ባለበት ጊዜ ወደ ወይን ቤት የገባው ሰንሰለትን ከእጁ እንደ ቅቤ አቅልጦ ያወረደው ይህ ሚካኤል ነው። የብረት መዝጊያው አውቆ የተከፈተለት ይህ ሚካኤል ነው። ኃይልና ስልጣን ያለው ቅዱስ ዮሐንስ በራእዩ የተመለከተው ከሰማይ ሲወርድ ታላቅ ስልጣን ያለው መልአክ አየው። ከክብሩም የተነሳ ምድር በረች ያለው ይህ ሚካኤል ነው። በዮሐንስ ራእይ ምዕራፍ 10 ከቁጥር 1 ላይ ብርቱ የሆነ የጌታ መልአክ ከሰማይ ሲወርድ አየው። በአንድ እግሩ ባህርን በአንድ እግሩ የብስን ረግጧል። ቀስተ ደመና ላዩ ላይ ነበረ። ደመናን ተጎናጽፏል። የሕይወት መጽሐፍን በእጁ ጨብጧል። እርሱ አንድ ጊዜ በተናገረ ሰዓት 7 ነጎድጓዳት በሰባት አቅጣጫ ድምፅ ያሰሙት ኃያሉ ሚካኤል ይህ ሚካኤል ነው። ክብር ምስጋና ለመልአኩ ይሁን። መልአኩ ብርቱ መልአክ ነው። ኪታንቻይ ሚካኤል ወልቃማ ኪታንቻ እስቲ ብርቱ መልአክ በሉ። በደንብ ተናገሩ። የምትወዱ ብርቱ መልአክ በሉ። ብርታቱን እዩ። በደንብ አስተውሉ። ቀስተ ደመና እላዩ ላይ አለ። ዮሐንስ ራእይ 10 አውጡ። ቀስተ ደመና እላዩ ላይ አለ። በራሱ ላይ ደመናን ተጎናጽፏል። ዓይኖቹ እንደ ነበልባል ናቸው። እግሮቹ በእሳት የጋለ ናስን ይመስላሉ። በአንድ እግሩ ባህርን በአንድ እግሩ የብስን ረግጧል። እሱ አንድ ጊዜ ድምፅ ሲያሰማ 7 ነጎድጓዶች 7 መባረክት በያሉበት ቦታ መጮ መናወጥ ጀመሩ። ሚካኤል ደሪ ደረን አነ ደረስ ያሰ ሚካኤል ደረስ አይባዮቹ ሚካኤል ደረስ አይ ሚካኤል ያዩጊዶ ሚካኤል ያዩጊዶ ጎማ ኪታንቻ ብርቱ መልአክ የእግዚአብሔር የማዳን አጀንዳ አስፈጻሚ መልአክ በመጨረሻው ሰዓት ስለ ሕዝብ ልጆች ሁሉ የሚቆመው መልአክ ይህ መልአክ ነው። ውርሰተ ወዲያን ቱጋይ መቶይ ዋየ ደሪዮ ላይታን አሳና ኡባው ጦሳ ሲንታን እቀነው ኪታንቻይ አጋ ሚካኤል ታው ኢንቲዮቆ መቶ ገለሳኔቆ ባይራራ ዳብዳቤ ላሚዳ ሚካኤል ኢንተ ወዘነ ገርሰን ኢንተና ኡንኢያባ ኢንተ ጨነቀቲዮባ ሞርኬ ኢንተና ቢቲዮባ ጎጂዮባ ኢንተ የኪዮባ ሚካኤል ሱንታን ጨልድ ሚካኤል ያጦሳው ተነሲያ ያጊዮባ ኢንተ ወሳ ሚካኤል ባጎዳ ኮከሶ አሰናው ባው የኪታንቻ ሚካኤል ማሮታይ ኢመትዶ ኪታንቻ ሚካኤል ጦሳ ዞሪያ የኪዲ አሰናው ኤያ ኪታንቻ ሚካኤል አላየራ ኦለክቲዲ ኦላ ጦኒዳ ኪታንቻ ሚካኤል ዮሐንስ አጁታን ተማንና አንታማ ቦላን ሳልዋን ወልቃማ ባሳይ ደንዲስ ጦሳ ካወተታ ቦላን ሳጥናኤላ ጌቴቲያ ኮይሮ ኪታንቻቱ ገዳዋይ ኤቀቲዶ ወዲያን ኪታንቻው ባዚቂ ጊጤሊን አበ ቦንቾን ጉቲ ጦቁ ጊጤሊን አበ ደሪያባይ ቃይዶ ወዲያን ኪታንቻታ ኢንተና መዲዳጌ ተና ሳጥናኤል ያጊዶ ወዲያን ጦሳዬ ወልቃማ ፎዋን ቆንጭዶ ወዲያን ሚካላ ኪታንቻራ ኦለታ ያጊዲ ጦሳይ ኪቲን ጣላያ ጭፍራራ በጭፍራ ጊግሲዲ ኦለቲዳጌ ኦላንካ ጦኒዳጌ ጣላያ ጭታይ አጦነናው ዳንዳይ በናጌ ባርባሮስ ያላፑንታ ጡማን ኤፊዲ ቁልፒያን ጎርድኒ ወቲዳጌ ዮሐንስ አጁታን ላተማን ሷቦላን ጭማ ቁልፒያን ሰንሰለታ ባኩሽያን ቁርጶት ይወይቂዳ ኪታንቻዬ አቺኑ ጎንቾ ሚካኤል ያገላታይ ጎንቾ ያሉ ጊዶ
የጥልቁን መክፈቻና ሰንሰለትን በእጁ የጨበጠ መልአክ። ይህ ብርቱ መልአክ ነው። ሚካኤል በምንወጣበት በምንገባበት ቦታ ሁሉ ይቅደመን፣ ይከተለን። እስራኤልን የታደገ እግዚአብሔር ማዳኑን በመልአኩ በኩል እንደገለጠ ዛሬም ቸርነቱን ምሕረቱን በመልአኩ በቅዱስ ሚካኤል በኩል ለኛ ይግለጥልን። ሌላው እስራኤላውያንን ከባህር ከፍሎ እየመራ ካሻገረበት ሌላ ዛሬ በዓሉን የምናከብርበት ምክንያት መልአኩ ቅዱስ ሚካኤል የተሾመበት ቀን ነው። ከሳጥናኤል ከሰራዊቱ ጋር ተዋግቶ እሱን አሸንፎ ድል ነስቶ በእግዚአብሔር ፊት በመላእክት ሁሉ ላይ አለቃ ሆኖ ሚካኤል የተሾመበት ቀን ነው። አለቅነቱ ለመላእክት ብቻ አይደለም፣ ለሰው ልጅ ለሥጋ ለባሽ ሁሉ መልአኩ ቅዱስ ሚካኤል አለቃ ነው። ከአለቃችሁ በቀር ማንም የሚያጸናኝ አልነበረም ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ። ከአለቃችሁ በቀር ከሚካኤል በቀር ማንም የሚያጸናኝ በዚህ ነገር አልተገኘም ይላል። ከፍ ብሎ ከቁጥር 13 ላይ ማንም የሚረዳኝ አልነበረም፣ ይረዳኝ ዘንድ መልአኩ ቅዱስ ሚካኤል መጣ ይላል። ዛሬም በመከራ ያሉትን ለመርዳት ሚካኤል ፈጥኖ ይምጣ። በጭንቅ ውስጥ ያሉትን ነፃ ለማውጣት ሚካኤል ፈጥኖ ይምጣ። በወይን ቤት በክፉ ዳኛ በሐሰት ምስክር በማያውቁት ጉዳይ የታሰሩትን ነፃ ለማውጣት ሚካኤል ይምጣ። ሰይጣን በተለያየ ሁኔታ በእኛ ዙሪያ የሚያደርገውን ክፋትን ሁሉ በመለኮታዊ ሰይፉ እየበጣጠሰ ቅዱስ ሚካኤል ወደኛ ይምጣ። ጻድቃንን ቅዱሳንን በሙሉ ያገለገለ ይህ መልአክ ነው። ከጻድቁ ከተክለ ሃይማኖት ጋር ወደ አጆራ የወረደው ይህ መልአክ ነው። ቅዱሳን አባቶችን በሙሉ በቅርበት ያገለገለ ይህ መልአክ ነው። ዛሬም በቅዱሳን ሃይማኖት በቅዱሳን እምነት ያለን እኛን ከመከራ ሥጋ ከመከራ ነፍስ ሚካኤል ቅዱሱ መልአክ ሁላችንንም ይታደገን። ምልጃው ጸሎቱ ከሁላችን አይለየን። ከፍ አድርጋችሁ አምላከ ሚካኤልን እግዚአብሔርን አመስግኑ። በመልአኩ በኩል እኛን የሚታደገን እስራኤልና ጊጋ ኪታንቻይኑና ካናቦ ባይራና ዮ ዳብዳቢያ ሞርኪያ ጋላ ሚዲ ኡፋይሳው ላሚዳ ሚካኤል ኑደው ወገርሳ ኖዘና ገርሳ ኑካዮት ዮባኑ ዮ ኡፋይሳው ይላሞ ዳንኤል ዮ ጋሙዋ ቦርኮቲ ዲያ ቀናማላ ጋሙዋ ዶና ጎርዲዳ ሚካኤል ጋሙዋ ዳናቺ ነናታና ሚታናጊዲ ኑሾሮን ጉዲያ ሞርኪያ ዶና ጎርዲ ዲኑና አራጊዶ ጴጥሮስ አራቃሾ ጌታ ወዲዳ ኪታንቻይ ሚካኤል ኩሽንዲያ ሰንሰለታ ኦይሳዳን ሴሪሲዲ ሳን የጊዳ ሚካኤል ሞርከኔ ቦላን ቆፒዮ ባልቺዮ ባቺካ ሴሪሲሳ የጊዲኑና አራጊዶ ቢራታ ፈንገ ባው ኤሪዲ ዶየቲዶ ሚካኤል ሃቺካ መቶይ ቱጋይ አኤሬስ ጣላያ ኦሶ ያሲንታኔ ቀናው ዳንዳየና አባላ ሶዋን የኪያጌቱ ዮ ዋስያጌቱ ዮ ባፎያ ወርቃ መስቀሌራ ኢጋኮ ጋላታይ ቦንቾ ሚካኤል ተወሳዮ ቢዶ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ከዚህ በመቀጠል ሚካኤል ያየው ጎማ ኪታንቻ ብርቱ መልአክ የእግዚአብሔር የማዳን አጀንዳ አስፈጻሚ መልአክ በመጨረሻው ሰዓት ስለ ሕዝብ ልጆች ሁሉ የሚቆመው መልአክ ይህ መልአክ ነው። ውንሰተ ወዲያን ቱጋይ መቶይ ዋየ ደሪዮ ላይታን አሳና ኡባው ጦሳ ሲንታን እቀነው ኪታንቻይ አጋ ሚካኤል ታው ኢንቲዮቆ መቶ ገለሳኔቆ ባይራና ዳብዳቤ ላሚዳ ሚካኤል ኢንተ ወዘነ ገርሰን ኢንተና ኡንኢያባ ኢንተ ጨነቀቲዮባ ሞርኬ ኢንተና ቢቲዮባ ጎጂዮባ ኢንተ የኪዮባ ሚካኤል ሱንታን ጫልዲ ሚካኤል ተወሳው ተነሲያ ያጊዮባ ኢንተ ወሳ ሚካኤል ባጎዳ ኮከሶ አሰናው ባው የኪታንቻ ሚካኤል ማሮታይ ኢመትዶ ኪታንቻ ሚካኤል ጦሳ ዞሪያ የኪዲ አሰናው ኤያ ኪታንቻ ሚካኤል አላየራ ኦለቲዲ ኦላ ጦኒዳ ኪታንቻ ሚካኤል ዮሐንስ አጁታን ተማነና አንታማ ቦላን ሳልዋን ወልቃማ ባሳይ ደንዲስ ጦሳ ካወተታ ቦላን ሳጥናኤል ጌቴቲያ ኮይሮ ኪታንቻቱ ገዳዋይ ኤቀቲዶ ወዲያን ኪታንቻው ባዚቂ ጊጤሊን አበ ቦንቾን ጉቲ ጦቁ ጊጤሊን አበ ደሪያባይ ቃይዶ ወዲያን ኪታንቻታ ኢንተና መዲዳጌ ተና ሳጥናኤል ያጊዶ ወዲያን ጦሳዬ ወልቃማ ፎዋን ቆንጭዶ ወዲያን ሚካኤል ኪታንቻራ ኦለታ ያጊዲ ጦሳይ ኪቲን ጣላያ ጭፍራራ
በጭፍራ ጊግስዲ ኦለትዳጌ ኦላንካ ጦኒዳጌ ጠላያ ጭታይ አጦነናው ዳንዳይቤናጌ ባርባሮስ ያላፑንታ ጡማን ኤፊዲ ቁልፊያን ጎርድዲ ወትዳጌ ዮሐንስ አጁታን ላተማንሷ ቦላን ጭማ ቁልፊያን ሳንሰላታ በኩሽያን ቁርጶት ይወይቂዳ ኪታንቻዬ አቺኑ ቦንቾ ሚካኤል ያገላታይ ቦንቾ ያሉ ጊዶ የጥልቁን መክፈቻና ሰንሰለትን በእጁ የጨበጠ መልአክ ይህ ብርቱ መልአክ ነው። ሚካኤል በምንወጣበት በምንገባበት ቦታ ሁሉ ይቅደመን ይከተለን። እስራኤልን የታደገ እግዚአብሔር ማዳኑን በመልአኩ በኩል እንደገለጠ ዛሬም ቸርነቱን ምሕረቱን በመልአኩ በቅዱስ ሚካኤል በኩል ለኛ ይግለጥልን። ሌላው እስራኤላውያንን ከባህር ከፍሎ እየመራ ካሻገረበት ሌላ ዛሬ በዓሉን የምናከብርበት ምክንያት መልአኩ ቅዱስ ሚካኤል የተሾመበት ቀን ነው። ከሳጥናኤል ከሰራዊቱ ጋር ተዋግቶ እሱን አሸንፎ ድል ነስቶ በእግዚአብሔር ፊት በመላእክት ሁሉ ላይ አለቃ ሆኖ ሚካኤል የተሾመበት ቀን ነው። አለቅነቱ ለመላእክት ብቻ አይደለም፣ ለሰው ልጅ ለሥጋ ለባሽ ሁሉ መልአኩ ቅዱስ ሚካኤል አለቃ ነው። ከአለቃችሁ በቀር ማንም የሚያጸናኝ አልነበረም ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከአለቃችሁ በቀር ከሚካኤል በቀር ማንም የሚያጸናኝ በዚህ ነገር አልተገኘም ይላል። ከፍ ብሎ ከቁጥር 13 ላይ ማንም የሚረዳኝ አልነበረም ይረዳኝ ዘንድ መልአኩ ቅዱስ ሚካኤል መጣ ይላል። ዛሬም በመከራ ያሉትን ለመርዳት ሚካኤል ፈጥኖ ይምጣ። በጭንቅ ውስጥ ያሉትን ነፃ ለማውጣት ሚካኤል ፈጥኖ ይምጣ። በወይን ቤት በክፉ ዳኛ በሐሰት ምስክር በማያውቁት ጉዳይ የታሰሩትን ነፃ ለማውጣት ሚካኤል ይምጣ። ሰይጣን በተለያየ ሁኔታ በእኛ ዙሪያ የሚያደርገውን ክፋትን ሁሉ በመለኮታዊ ሰይፉ እየበጣጠሰ ቅዱስ ሚካኤል ወደኛ ይምጣ። ጻድቃንን ቅዱሳንን በሙሉ ያገለገለ ይህ መልአክ ነው። ከጻድቁ ከተክለ ሃይማኖት ጋር ወደ አጆራ የወረደው ይህ መልአክ ነው። ቅዱሳን አባቶችን በሙሉ በቅርበት ያገለገለ ይህ መልአክ ነው። ዛሬም በቅዱሳን ሃይማኖት በቅዱሳን እምነት ያለን እኛን ከመከራ ሥጋ ከመከራ ነፍስ ሚካኤል ቅዱሱ መልአክ ሁላችንንም ይታደገን። ምልጃው ጸሎቱ ከሁላችን አይለየን። ከፍ አድርጋችሁ አምላከ ሚካኤልን እግዚአብሔርን አመስግኑ። በመልአኩ በኩል እኛን የሚታደገን እስራኤልና ጊጋ ኪታንቻይኑና ካናቦ ባይራና ዮ ዳብዳቢያ ሞርኪያ ጋላ ሚዲ ኡፋይሳው ላሚዳ ሚካኤል ኑደው ወገርሳን ወዘና ገርሳን ኑ ካዮቲዮ ባኑ ዮ ኡፋይሳው ይላሞ ዳንኤል ዮ ጋሙዋ ቦርኮቲ ዲያ ቀናማላ ጋሙዋ ዶና ጎርዲዳ ሚካኤል ጋሙዋ ዳናቺ ነናታና ሚታናጊድ ኑሾሮም ጉዲያ ሞርኪያ ዶና ጎርዲ ዲኑና አራጊዶ ጴጥሮስ አራቃሾ ጌታ ወዲዳ ኪታንቻይ ሚካኤል ኩሽንዲያ ሰንሰለታ ወይሳዳን ሴሪሲዲ ሳን የጊዳ ሚካኤል ሞርከን ቦላን ቆፒዮ ባልቺዮ ባቺካ ሴሪሲሳ የጊዲኑና አራጊዶ ቢራታ ፈንገ ባው ኤሪዲ ዶየቲዶ ሚካኤል ሃቺካ መቶይ ቱጋይ አኤሬስ ጣላያ ኦሶ ያሲንታኔ ቀናው ዳንዳየና አባላ ሶዋን የኪያጌቱ ዮ ዋስያጌቱ ዮ በፎየ ወርቃ መስቀሌራ ኢጋኮ ጋላታይ ቦንቾ ሚካኤል ተወሳዮ ቢዶ እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ከዚህ በመቀጠል